እግዚአብሔር የምድርን ሕዝብ ሁሉ ምን አድርጓል? የምድር ሕዝብን ሁሉ በፍጥረት የምድር ሕዝብ ሁሉ አምላክ ነው ስለፈጠረን ማለት ነው። ስለዚህ የሰው ዘር በሙሉ ወደ እግዚአብሔር መንግስት እንዲገባ ታዟል። ይገባል ማለት አይደለም። አንዳንድ ዩኒቨርሳሊስት የሚባሉ ሰዎች አሉ። ሁሉም ሰው ይድናል ይላሉ። ሁሉም ሰው ይድናል። ስለዚህ የሞተ ሰው ሁሉ መንግስተ ሰማያት ገባ ይላል። በተለይ በነጮቹ ዘንድ ይሄ በጣም የተለመደ ሆነ። የሆነ ሰው ሞተ ከባ ሺ ኢዝ ኢን ሄቨን ሂ ኢዝ ኢን ሄቨን ሺ ኢዝ ሉኪንግ ዳውን ቱ አስ ወደ ታች ሆና እየተመለከተችን ነው ሺ ኢዝ ፕሮቴክቲንግ አስ የሆነ ለልጆች መጫወቻ አድርገው የሚናገሩት ወይ ለመጽናናት የሚናገሩት ይመስለኛል። ነገር ግን ሁሉ ሰው መንግስተ ሰማያት አይገባም። ዳግም ያልተወለደ እግዚአብሔር መንግስት አይወርስም። እግዚአብሔር መንግስት ለመግባት መግቢያዎች አሉ፣ ክራይቴሪያዎች አሉ። እነዛን ነገሮችም ደግመን ብንሰማቸው እርግጠኞች እንድንሆን ያደርገናል መዳናችንን ወገኖች። ስለዚህ የሰው ዘር በሙሉ ወደ እግዚአብሔር መንግስት እንዲገባ ግን ምን ሆኗል? ተጋብዟል ማለት ገብቷል ማለት አይደለም። ተጋብዞም አይመጣል፣ ተጋብዞም አይገኛል። ስለዚህ አሕዛብ ወደ በኢየሱስ በኩል ወደዚህ መንግስት ተጠርተዋል። ኤፌሶን ምዕራፍ 2 ቁጥር 11 ላይ የሚለው ርቃችሁ ለነበራችሁ ወደ መንግስቱ ጋበዛችሁ፣ የጥልን ግድግዳ አፍርሶ ኑ ብሎ ጋብዞናል። ስለዚህ አንድ ህዝብን ለማውጣት ከአይሁድና አሕዛብን አንድ ላይ አድርጎ አንድን ሲቲዝን አንድን ኔሽን ቢልድ የሚያደርግ ኢየሱስ ብቻ ነው። ስለዚህ በስጋ ለባሽ ሁሉ ላይ የወረደው ያ መንፈስ አንዱ ምልክትነቱ አንድ መንፈስ ስለተቀበልን ዘርና ነገድን ቀላቅሎታል። ባህልና ወገን ሁሉ ወደዛ ብሎ አይሁድንና አሕዛብን አንድ አድርጓል። በክርስቶስ ኢየሱስ መዳን መንገድ፣ እውነት፣ ህይወት በሆነው በሱ ብቻ መዳን ሆኖና ስለዚህ የሰው ዘር በሙሉ ተጋብዟል ማለት የሰው ዘር ሁሉ ድኗል ማለት አይደለም። ዩኒቨርሳሊስቶች አንስተታቸው የካቶሊክ ቤተክርስቲያን ላይ ብዙ ይሄንን ትመለከታላችሁ። ጥንት ዘመን ላይ ከ16ኛው ክፍለ ዘመን ጀምሮ ተያይዞ የመጣ ታሪኮች አሉ። ወደዛ መግባት አልፈልግም። ፕላቶኒዝም የሚባል አለ እና በጣም ይሄ የካቶሊክን እምነት በጣም ካበላሸው አንዱ የፕላቶኒስት የሚባል ሙቭመንት ወይም የፍልስፍና የሆነ አፕሮች አለ። ሰው ሁሉ ይድናል የሚል አንዱ ትምህርት ከዛ ጋር የተያዘ ነገር አለው። መንግስተ ሰማያት ከዘር ሁሉ የተዋጁ ሰዎች መኖሪያ ናት ያልኳችሁ። በዛ ቋንቋ፣ ነገድ መለያየት አይኖርም። ዘርና ነገድ ቦታ የለውም። ቋንቋ ቦታ የለውም። ሁሉ ሰው ሁሉን ቋንቋ ይናገራል። ሁሉ ሰው ሁሉ ብሔር ነው። የአዳም ልጆች ነን። ክብር ለእግዚአብሔር ይሁን። ስለዚህ ይህንን ካስተዋልን ምን ማለት ነው? አገራችን በሰማይ ነው። ከዛ ደግሞ የሚመጣ ጌታን እንጠብቃለን። ለዚህ የሰው ዘር በሙሉ በእግዚአብሔር ዘንድ ተቀባይነት የሚያገኘው በክርስቶስ ኢየሱስ ነው። እነሱን ነው ዜጎች የሚላቸው። በክርስቶስ የተቀበላቸው የእግዚአብሔር መንግስት ዜጎች ናቸው። መንግስቱ ዜጎች አሉት። መጽሐፍ ቅዱስ ላይ ሄዳችሁ አንዳንድ ታሪክ ላስታውሳችሁ። ለምሳሌ ረዓብን ታስታውሷታላችሁ። የኢያሪኮዋ ረዓብን በኢያሱ መጽሐፍ ላይ ታገኘዋታላችሁ። ከአሕዛብ ናት። ነገር ግን አይሁዶች በወረሱት ምድር ላይ ወይንም ደግሞ ለኢያሱ በተሰጠው በከነአን ምድር እንድትኖር በቃል ኪዳን የገባች ናት። በቃል ኪዳን አሕዛብ ሆና ገባች። እንደውም ተያይዛ ታሪኳን ሄዳችሁ ስትመለከቱ እስከ ሩትና ቦኤዝ ጋራ የቦኤዝ አያት ሆና ታገኟታላችሁ። ስለዚህ አሕዛብም በመንግስቱ ውስጥ ቦታ እንዳላቸው ትመለከታላችሁ። ሞዓባዊቱ ሩትን ውሰዱ። እሷ ከሞዓብ መጣ። በጋብቻ ምክንያት አልለይሽም ብላ ኑኃሚንን አልለይሽም ስላለች ወደ መንግስቱ እንደገባች እንደወለደች ከዛ በኋላ ኢዮቤድ የሚባል የዳዊትን አያት እንደወለደች መጽሐፍ ቅዱስ ይነግረናል። የመሲሁን አያት በጣም የሚገርም እኮ ነው። አሕዛብ ናት። ሳምራዊቷን ሴት ተመልከቱ። ኢየሱስ ክርስቶስ ወደ መንግስቱ ያመጣትን ያቺ ሲሮኒፊቃይቷ ሴት ከልጆች የወደቀውን ትራፊ ልጆች እኮ ይበላሉ፣ ብችሎች ይበላሉ እያለች የተናገረችዋ ሴት በእምነቷ ኢየሱስ ክርስቶስ የተደነቀባት ሴት አሕዛብ ናት። ጴጥሮስን ተመልከቱ። በራበው ጊዜ በኢዮጴ ወይም በጆፓ በነበረበት ሰዓት ላይ ራእይ ተመለከተ፣ መረብ ተመለከተ። በመረብ ውስጥ የተመለከታቸው ልዩ በደረታቸው የሚሳበው የሚዘገንኑ አይሁድ የማይበላቸው ምግቦች ናቸው። እነዚህን አርደ ብላ አለው። 3 ጊዜ ወደ እሱ መጣ። ከዛ በኋላ እኔ ከልጅነት ጀምሮ እንደዚህ ረከስ አልበላውም ብሎ ሲጸየፍ እግዚአብሔር ምን አለው? እግዚአብሔር የቀደሰውን አንተ አታርክሰው፣ ወይም ደግሞ እግዚአብሔር የተቀበለውን አንተ ሪጀክት አታርገው ብሎ መከረው ጌታ። ለምን? አይሁዳዊ ሜንታሊቲ ስላለው ከአሕዛቦች የረከሱ ናቸው ብሎ እንዳያስብ፣ አገልግሎቱ ላይ እንቅፋት ሊሆንበት የሚችለው ይህንን ዘረኝነት ይዞ ማገልገል እንቅፋት ይሆንበታል። አይሁዳዊ ጠባብነት ነበረበት። ለዚህ ጌታ ሊያሰፋው ሌሎችም አሉኝ
እነዚህ ከባህር የወጡት እንስሶች በደረታቸው የሚሻቡ እንደ ኦክቶፐስ ምናምን አይነቶቹን ሁሉ አሳይቶ ሲዘገን ነው ይህንም አልበላም አይሁድ የማይበሏቸውን ነገሮች የረከሰ ነው የሚባለውን ኖ እግዚአብሔር የቀደሰውን አታርክሰው። በክርስቶስ ኢየሱስ አሕዛብ ተቀድሰዋል ማለት ነው። ለጴጥሮስ የሚነግረው ይሄን ነው። ሲሮኒፊቃዊቷ ሴት ተቀድሳለች፣ ሳምራዊቱ ሴት ተቀድሳለች፣ ሞዓባዊቱ ሴት ተቀድሳለች፣ የኢያሪኮ ረዓብ ተቀድሳለች። ይህንን ለማስታወስ ነው። ስለዚህ የሰው ዘር ሁሉ የሚገባበት በክርስቶስ ኢየሱስ የሚገባበት የእግዚአብሔር መንግስት ነው። ሌላ ታሪክ ልጨምርላችሁ። ሶርያዊው ንዕማን ከሩቅ አምኖ የመጣ ሰው አሕዛብ ነበረ። ሮማዊ መቶ አለቃ ታስታውሳላችሁ፣ ማነው ስሙ? ቆርኔሌዎስ። እሱም አሕዛብ ነበረ። ኢጣሊቄ የሚባል ሰራዊት፣ ኢጣሊቄ ማለት ኢታሊያን ማለት ነው። የጣሊያን ሰራዊት አርማ ወይም የዛ ሌጊዮን መሪ ነበረ ሮማዊ መቶ አለቃ። ስለዚህ እነዚህ አሁን የጠቀስኩላችሁ ሰዎች ምን ነበሩ? የሰው ዘሮችን ይወክላሉ፣ አሕዛብን ይወክላሉ። እነዚህ ሁሉ ወደ እግዚአብሔር መንግስት እንዴት እንደገቡና በክርስቶስ ኢየሱስ መዳን እንደሚያገኙ ቆርኔሌዎስ መቶ አለቃው እንደዚህ ያልናቸው ማለት ነው። ስለዚህ የእግዚአብሔር መንግስት ባህሪያቶች አሏት። እንግዲህ ዜጎቿን ተመለከተ። ዜጎቿ አይሁድ ብቻ አይደሉም። ዜጎቿ የሃይማኖት ሰዎች ሌዋውያን ብቻ አይደሉም። ዜጎቿ የአንድ አገር ሰዎች ብቻ አይደሉም። ዜጎቿ ብዙ ቋንቋ የሚናገሩ ብዙ አይነት ባህል ያላቸው ልዩ ልዩዎች ናቸው። እግዚአብሔር ስም የተባረከ ይሁን። ስለዚህ ስለ መንግስቱ ባህሪ ደግሞ ትንሽ ልንገራቸው። የእግዚአብሔር መንግስት በባህሪዋ ጊዜያዊ አይደለችም፣ ዘላለማዊ ናት። ልክ የሮም መንግስት ጀምሮ ጊዜያዊ ነበረ። የፋርስ መንግስት ጊዜያዊ ነበር። የሜዶን መንግስት ጊዜያዊ ነበር። የባቢሎን መንግስት ጊዜያዊ ነበር። የግሪክ መንግስት ጊዜያዊ ነበር። ሌሎች መንግስታቶች በሙሉ ጊዜያዊ ናቸው፣ ይፈርሳሉ። አሁንም ያሉት መንግስታቶች ይፈርሳሉ። ትላንት እነ ኢንግላንድ ዓለምን ያንቀጠቀጡ ነበሩ። ዛሬ አንድ ሀገር ብቻ ናቸው። ድሮ ኪንግደም ነበሩ፣ ዓለምን የገዙ ነበሩ። አሁን ደግሞ አሜሪካኖች አሉ። እነሱም ታሪክ ሆነው ይቀራሉ። ሜይ ቢ ቻይና ትነሳ ይሆናል፣ ከዛ ህንድ ሊሆን ይችላል። እኛም ኢትዮጵያም ልትነሳቸው ዊዶ ነው። መንግስታት ሁሉ ግን ያልፋሉ። ሱፐር ፓወርስ ያርፋሉ፣ ሀያላን ያልፋሉ። የእግዚአብሔር መንግስት ዘላለማዊ መንግስት ነው። ሌላ የእግዚአብሔር መንግስት አንዱ ባህሪያ ዘላለማዊነት ብቻ ነው። ዘላለማዊነቷን ዳንኤል 2 የማይፈርስ መንግስት፣ ለሌሎች ሰዎች አሳልፎ የማይሰጥ መንግስት ነው ተብሎ ተጽፎላታል ሉቃስ 1:33 ላይ። ልክ እንደዚሁ የእግዚአብሔር መንግስት ደግሞ የምትሰፋ መንግስት ናት። የምትሰፋ መንግስት ናት። ልክ የሰናፍጭ ቅንጣት ትንሽ ናት፣ ነገር ግን በጣም ትልቅ ትሆናለች። እርሾ በጣም ትንሽ ነው ሊጥ ውስጥ የሚገባው፣ በቡኮ ውስጥ ከገባ በኋላ ግን የመዛመት የመስፋፋት ባህሪ ያለው። እንደዛ ናት የእግዚአብሔር መንግስት። ትሰፋለች፣ እያደገች የምትሄድ ናት። 12 ሐዋርያቶች ተነስተው አንድ መጥቶ ከሰማይ 12ቱን አሳድጎ 12ቱ ከሰባው ወደ 5,000 10,000 እያደገ ሄዶ ዛሬ የሰናፍጯን ቅንጣት ቢዘራ ጌታ በምድር እንድትበዛ ያ ጉልበተኛ መጥቶ ረገጣት መስላው ፈዛዛ ግን አልተሳካም፣ አምልጣ ወጣች፣ ለደካከሙት እንደዚህ ሆነ እያለ ወንድማችን የዘመረላት ልክ እንደ ሰናፍጭ ናት፣ የምትበዛ ናት የእግዚአብሔር መንግስት። እግዚአብሔር መንግስት ማንም ሊያጠፋት አይችልም። የማትጠፋ መንግስት ናት፣ የምትዛመት ናት። እንደ እርሾ በብሆን ሁሉ የነካካ ኮፍ እንደሚያደርገው ምድርን ሁሉ የሚሞላ ነው። ክብር ለእግዚአብሔር ይሁን። የመንግስቱ ባህሪያትን እየነገርኳችሁ ነው። ዘላለማዊ ናት የመንግስቱ ባህሪ የምትሰፋ ናት። እንደገና ደግሞ ኃይለኛ መንግስት ናት። እንደዚሁ ዝም ብላ ደካማ መንግስት አይደለችም። የጦር ዕቃዎች አላት፣ ኃይለኛ ናት። እግዚአብሔር መንግስት የምትናጠቅ ናት፣ ብርታት አላት። በጨለማው ላይ ብርታት አላት፣ በክፋት ላይ ብርታት አላት፣ በአመፅ ላይ ብርታት አላት፣ በጨለማው መንግስት ላይ ብርታት አላት። የምትሸነፍ መንግስት አይደለችም። ስለዚህ ኃይለኛ መንግስት ውስጥ ነው ያለ ነው። የሚያስተማምን መንግስት ውስጥ ነው ያለነ። የዘላለም መንግስት ነው። እግዚአብሔር ስም የተባረከ ይሁን። ሌላ አንደኛ ተሰሎንቄ ምዕራፍ 2 ቁጥር 12 እንደሚነግረን የእግዚአብሔር መንግስት አንዱ ባህሪዋ ደግሞ በክብር የተሞላች ናት። ከዛ በክብር የሚመጣ ጌታ አለን። እላይ አንዱ ያለው ግሎሪየስ ነው። ግሎሪ ማለት በቃ መለኮታዊ፣ በቃ የምንደነቅባት መንግስት ናት። እግዚአብሔር መንግስት ውበት የተሞላች መንግስት ናት። እግዚአብሔር መንግስት ኤተርናል ናት ብያቸዋለሁ። የማትናወጥ መንግስት። ዕብራውያን 12 የሚነግረን የማይናወጥን መንግስት ወርሳላችሁ ነው የሚል። ምን ማለት ነው? አይገለባበጥም። ማንም ሊነቀንቀው የማይችል መንግስት ነው። አስተማማኝ መንግስት ነው። ዘላለማዊ የሚሰፋ ኃይለኛ፣ በጠላት መንግስት ላይ ኃይለኛ መንግስት ነው። ጠላት አጋንንቶች የሚፈሩት መንግስት ነው።
ወገኖች ሆይ መጽሐፍ ሲናገር ጌታ ኢየሱስ ክርስቶስ ምን አለ? እኔ መንግስቴ ከዚህ አይደለችም አለ። መንግስቴ ከዚህ አይደለችም። ከዚህ ቢሆን ኖሮ እግዚአብሔር ከ12 የሚበልጡ መልአኮች ሊልክልኝ ይችል ነበረ። መንግስቴ ግን ይሄ አይደለም። ስለዚህ እግዚአብሔር መንግስት አንተ ንጉስ ነህ አለው። አንተ አልክ አለው። ንጉስነቱን ጌታ የሚገልጥበት ጊዜያቶች አሉ። ማኒፌስት አድርጎ ይገልጣል። አንድ ቀን በምድር ላይ እንደ ንጉሠ ነገሥት ሆኖ ይመጣል። በብረት በትር ሊገዛ ይመጣል። ነገር ግን በወቅቱ ጲላጦስ በሚጠይቀው ሰዓት የመለሰለት ይሄንን ነው። መንግስቴ ከዚህ አይደለም። እግዚአብሔር መንግስት ከምድር አይደለችም። በምድር በሰዎች በፓርላማ በምን ተጠነካክራ በቮት የምትመረጥ መንግስት አይደለችም። ዘላለማዊ መንግስት ናት። ክብር ለእግዚአብሔር ይሁን። ዘላለማዊ መንግስት ናት። በዚህ በእግዚአብሔር የዘላለም መንግስት ውስጥ ስለተጠራን እግዚአብሔርን ልናመሰግን ይገባናል ወገኖች። ስለዚህ ከዚህ ዓለም ያልሆነች መንግስት ናት። ከዚህ ዓለም ያልሆነች መንግስት ናት። ጌታ ኢየሱስ ምን አለ? መንግስቴ ከዚህ ዓለም አይደለችም። መንግስቴ ከዚህ ዓለም ብትሆን ወደ አይሁድ እንዳልሰጥ ሎሌዎቼ ይዋጉልኝ ነበረ። አሁን ግን መንግስቴ ከዚህ አይደለችም። ጌታ ኢየሱስ ነው ይሄን ያለው። ስለዚህ መንግስቴ ከዚህ ዓለም ብትሆን ኖሮ ወደ አይሁድ እንዳልሰጥ ሎሌዎቼ ወይንም ደግሞ የመንግስት አገልጋዮቼ ይዋጉልኝ ነበረ። ነገር ግን በፍጹም መንግስቴ ከዚህ አይደለችም። መንግስቱ ከላይ እንደሆነች ስለሚያውቅ ነው። መንግስትህ ትምጣ የምንለውም ለዚህ ነው።